ነገ ለምናረጋው ተጠባቂ የፕሪሚየር ሊግ ጨዋታ ላይን አፕ እናወጣለን ነው ምላችሁ። ፈርቻለሁ ነው ምልህ ገባ። ግን ዘንድሮ የፈራውባቸው ጨዋታ ላይ በጣም አርሰናል አስደስቶኛል። በዚህ ጨዋታም ያስደስተኛል ብዬ ገምታለሁ። የቦርንማውዝ አጨዋወት በእርግጠኝነት ነው ምላችሁ የአርኒ ስሎትን ታክቲክ ፔፕ ደግሞ ሪፋይን አድርጎ ለህዝብ ያጋለጠውን ታክቲክ አራት ፊት ለፊት አስቀምጠው ፓሲቭ ፕሬስ እንደሚያደርጉን እርግጠኛ ነን። ስለዛ ሰንጥቀን መጮት አለብን። በቃ ደፋር መሆን አለብን ወደፊት ስንሄድ ማለት ነው። ላይን አፓችን ስንሰራ ላይን አፓችን ውስጥ ደፋር የሆነ አጨዋወት መጮት የሚችሉ ሰዎች አሉን። ምናልባት ግን በቻልኩት መጠን ጠንካራ እና ቦርንማውዝን ማሸነፍ የሚችል ላይን አፕ ሰራለሁ። አርቴታ ሜን ላይን አፕ ይደግማል ብዬ ገምታለሁ ማለት በረኛችን ካሁን በኋላ አንድ በረኛ ነው ያለ ዳቪድ ማተፋኪን ራያ ማለት ትችላለህ ነው ማለት። ከዛ ከፊት ለፊት ደግሞ የተለመደ ነው ጋብሪኤል አለ፣ ሳሊባ አለ። ቀኝ ላይ ስንመጣ ቲምበር አልተመለሰም እየተባለ ነው። ሞስኬራን ባለፈው አስገብቸው ነበረ። አርቴታ እኔና አርቴታ የተለያየ ነው። ቤን ዋይትን እድል ሰጠው። ልክ ነበረ። ምክንያቱም ቤን ዋይት ብዙ ስላልተጫወተ ሊሆን ይችላል ስህተት እየሰራ የነበረው። ስለዛ ወደ ጨዋታ እየገባ በመጣ ቁጥር ፎርሙን ያገኛል ብዬ ገምታለሁ። በዚህ ጨዋታ ላይ ደግሞ በኦቨርላፕሽ እንደምታስደስችን እርግጠኛ ነኝ። ቤን ዋይትን ቀኝ ላይ እናስገባለን ማለት ግራ ላይ ሸክላው ሪካርዶ ካላፊዮሪ አንድ ጨዋታ ጨዋታው 6 ጨዋታ እንደሚያልፈው እናውቃለን። አሁንም ኦሬዲ ጎሏል ተብሏል። ፔሮ ሂንካፔ ግን ስለተመለሰ ፔሮ ሂንካፔን እዚህ ጋር እናስገባለን ማለት። ሚድፊልዳችን ስንሰራ ማርቲን ዙቢሜንዲ ግዴታ ነው። ኦዴ ቢኖር ኖሮ ኦዴና ኤዜን ለማስገባት ስንል አንተን ሳክሪፋይስ ልናደርግ እንችል ነበር። አሁን ግን አማራጭ ስለሌለን ማርቲን ዙቢሜንዲ ጠቅ ትላለህ፣ ታስደስተናለህ ብለን እንገምታለን ማለት። ሞተራችን ሚድፊልድ ኤንጂናችን ዴክለን ራይስ የማይቀር ነገር ነው ማለት። 10 ቁጥር ያስመጣ ኦዲጋርድም አሁንም ለትንሽ ቀናት ምናምን ተጎድቷል ተባለ። ምንም ማድረግ አይቻልም። ሃቨርትስ ነው በደንብ ፊት የሆነ ተጫዋች እዚህ ጋር ያለው ማለት። ሃቨርትስን ማላስገባበት ምክንያት ግን ምንድነው ብዛችሁ ብትሉኝ ሃቨርትስ ተደራቢ አጥቂ ነው የሚሆነው። ከዛ በሚድፊልዳችንና በአታካችን መሃል በጣም ብዙ ስፔስ ይፈጠርና መግባባት ያቀታቸዋል። ማን ሲቲ ሊያጋጠመንም ይሄ ነው ገባለ። ሎንግ ቦል ስትልክ ራሱ ሃቨርትስ ፈርስት ዱዋል ቢያሸንፍ ሰከንድ ዱዋል ማሸነፍ የሚችል ሰው አጠገቡ የለም። ዮከሬዝም ሲያሸንፍ እንደዛው ገባለ። ስለዛ በጣም ይራራቃሉ። ሃቨርትስን እዚች ጋር ማየት አልፈልግም ሰከንድ አፍ ካልሆነ በስተቀር ማለት። ኤዜ ከጉዳት ተመልሷል ተብሏል። ስለዛ ኤዜን እዚህ ጋር ታስገባዋለህ ማለት። ሪስክ አለው ኤዜ ከጉዳት እንደተመለሰ ምናምን ማጫወት ምናምን 60 ደቂቃ አጫውቶ ይውጣ እንደዚህ ባይ ነኝ ገባ። 60 ደቂቃ አጫውቶ ይውጣ ባይ ነኝ። ከነገና ደግሞ ይሄ በጣም ወሳኝ ጨዋታ ነው። የስፖርቲንግን ጨዋታ ቢያርፍ ይሻለኛል ኤዜ። ስለዛ እዚች ጋር ግዴታ ታስገባዋለህ ማለት ነው። ኤዜን 10 ቁጥር አስገባል። አታክ ላይ ስንመጣ እንደምታውቁት ይሄንን 3 አታክ ማልወደው ነው። በጣም ዳይሬክት የሆነ አታክ ነው፣ ግን ኦፕሽኖች የሉን። ቡካዮ ሳካ መመለሱ እርግጠኛ አይደለንም። ስለዛ ግዴታ ኖኒ ማዱዌኬ እናስገባዋለን። ይሮጣል ማለት። ቪክተር ዮከሬዝ ይሰነጠቅልኛል ትለህ ታስባለህ፣ አንተም ትገባለህ። በዚህ በኩል ደግሞ ማርቲኔሊ ነው ማስገባት ያለብን። ትሮሳርድ ቢሆን ይሻል ነበረ ሶስቱም እንዳይኖሩና ዳይሬክት እንዳይሆን፣ ግን ምንም አማራጭ የለንም። ማርቲኔሊ ቻምፒየንስ ሊግ ላይ በጣም ምርጥ አቋም አሳይቶናል። ትሮሳርድ ደግሞ ኦልሞስት 3 ወር ነው አሪፍ አቋም ካሳየን ማለት ነው። ስለዛ አማራጭ የለንም። እዚህ ጋር ማርቲኔሊ እናስገባለን። መሀል ላይ ደግሞ ቪክተር ዮከሬዝ ጀግናው እናስገባለን። ካሞን ዩ ጋነርስ። በጣም አስፈሪ ጨዋታ ነው፣ ግን እናሸንፋለን ብዬ ገምታለሁ። ዘንድሮ ስፈራ ደስ የሚለኝ ቀን ነው ያሳለፉት ነው ላችሁ እና አሪፍ ነው። አረ መላ 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 ወያለ ዋንጫ እንዳይበላ መላ መላ መፍትሄ ያላችሁ መላ መላ እስቲ ጀባ በሉ መላ መላ ወያላው ከበላ መላ መላ ህዝቤ ጉድሽ ፈላ መላ መላ አረ መላ በሉ ችላት በሉ አረ በደም ቋጥሩ ችላት በሉ ምን ታፈጥብኛለህ ህዝቤ ቋጥር ወያላው እኔ እኮ አልቋጥርብህም ብዬ ነበር፣ ግን ተነካክተናል። በጣም ተነቃቀ። አትለቀኝም። አንተም ብትበላም አትለቀኝም። ሰኞም ጠዋት አለኝ አትለቀኝም። ስለዚህ ምን ላድርግ? እኔም አልለቅህም። እንግዲህ አልለቅህም። ምንም ማድረግ አልችልም። ቅዳሜ 8 ሰዓት ተኩል ሲል እንደምታውቁት ከቦርንማውዝ ጋር ወሳኝ የፕሪሚየር ሊግ ጨዋታ አለን። ጀማው ከዚህ በኋላ የፕሪሚየር ሊግ ጨዋታዎቻችን በሙሉ እያንዳንዱ ነው ምላችሁ የሞት ሽረት ትግል ሊደረግበት የሚገባ ጨዋታ ነው። ልክ እንደ ፋይናል እየተመለከትናቸው መሄድ ያለብን ጨዋታዎች ናቸው። ለአርሰናል የተሰጠው እንግዲህ ሬቲንግ ማለት ነው 72.2% ነው። ይህን ጨዋታ ያሸንፋል ተብሎ የተገመተው በሜዳና በደጋፊው ፊት እንደመጫወቱ መጠን፣ ከዛ በተጨማሪም ደግሞ አርሰናል እንደመሆኑ መጠን የሊጉ መሪ እንደመሆኑ መጠን እንግዲህ ይሄ ተሰጥቶታል። ለቦርንማውዝ 11.8 አካባቢ ነው የተሰጣቸው። ቀሪውን በአቻ ይጠናቀቃል ተብሎ ነው እየተገመተ የሚገኘው ጀማዓ። በዚህ ጨዋታ ላይ እንግዲህ ሜዳ ላይ ላንመለከታቸው የምንችላቸው
ያስቀመጥናቸው ተጫዋቾች አሉን። እንግዲህ ማርቲን ኦዲጋርድ አንዱና የመጀመሪያ ይመስለኛል። የኖርዌይ ብሔራዊ ቡድን አሰልጣኝ ዛሬ ሀሳብ ሰጥቷቸዋለሁ። እሱም እንዳለው ከሆነ በተለመደው ቦታ ላይ ተመሳሳይ አይነት ጉዳት አጋጥሞታል፣ ለተወሰነ ጊዜያት ከሜዳ ሊርቅ ይችላል የሚል ያፈተለከ መረጃ አቀብሏል። እንግዲህ ለጋዜጠኞች ማለት ነው። ይህንን መሆን ተከትሎ ኦዲጋርድ እንደማይኖር እኔ ካሁኑ ኮንፈርም አድርጌያለሁ። ከዛ ውጪ ግን ኤዜ ተመልሶልናል። ጀማው የቲምበርና የካላፊዮሪ ነገር እስካሁን እርግጥ የሆነ ነገር የለም። ጀማው ዛሬም ልምምድ መስራት አልቻሉም። ኢንካፔ የተረጋገጠ ነው ከዚህ ጨዋታ ሙሉ ለሙሉ ውጪ ነው። ለማንኛውም ይቅናን ጀማው። ቅዳሜ 8 ተኩል ቡድናችን ይመለስልናል። እስቲ ሀሳባችሁን አስቀምጡ፣ ግምታችሁንም ኮሜንት ሴክሽን ላይ አስቀምጡ። ስለስን ሊያልቅ ይችላል። ይመቻችሁ። ገብተናል ቦርሞስ ተከስተናል። እንግዲህ መተንላል ልናስቀማችሁ ነው አባቴ። ከልክ በላይ መርቀናችሁ ቻምፒዮንስ ሊጉ ላይ አደጋ ከተከሰተ አይመለከተንም አባቴ። እኛ አንድ ወር ሙሉ ምንም አይነት ጨዋታ እንደውም ከወር በላይ ባለፈው ከማንቸስተር ዩናይትድ ጋር ከተጫወት ነው በኋላ ምንም አይነት ጨዋታ አላደረግንም። እናንተ ግን ወሩ ሙሉ ስትፈጉ እንደነበረ አይታችኋል። ስለዚህ ደህና አድርጌ ቁልት ነው ማድረግ አሯሩጣለሁ። እኛ እኮ ይኸውልህ ለወራት እኮ ጋጥ ውስጥ የተቀመጠ ፈረስ እንዴት ነው አላ ሲለቀቅ መስክ ላይ እንዴት ነው የሚፈነጨው? ልክ እንደዛ ነው መፈነጭብህ ነው ማለት እፈነጭብሃለሁ። ደግሞ በየአመቱ ደህና አድርጌ እንደምቆላችሁ ታውቃላችሁ። ስለዚህ ረጋ ማለት አለብህ። አንድ ነገር ደግሞ በዚሁ ላይ ጨምሬ ልንገራችሁ። እንግሊዝ ፕሪሚየር ሊግ ላይ ማለት ነው በዳኛ ከፍተኛ ተጠቃሚዎች እኛ ነን። በቫርም ሆነ በመሃል ዳኛው በምንም ነገር በቃላ ተጠቃሚዎች እኛ ነን። ስለዚህ ዳኞች በሚያደርሱባችሁ ነገር ላይ ማለት ነው ለመበሳጨት አትሞክሩ። እኛ ምን ጊዜም በዳኛ ተጠቃሚ ስለሆንን ነው። ለማንኛውም ግን አባቴ ለጀማው ሊደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። ጉጉት ስንጠብቃት የነበረች ጨዋታ ቀን እንግዲህ ከ3 ሳምንት ትግስት በኋላ ደርሳልናለች። አይ ቲንክ 3 ሳምንት ሆኗል። ታራ 3 ሳምንት 2 ሳምንት ፕሪሚየር ሊግ ለመጨረሻ ጊዜ ከተጫወተ። ለማንኛውም ቦርንሞዝ ጋር ወሳኝ በቃ ቁልፍ ጨዋታ አለብን አርሲዎች። ቁልፍ ጨዋታ በጣም ወሳኝ ጨዋታ ማለት ነው። ለነገሩ ከዚህ በኋላ ዋንጫውን በጣም ጋራንትን ለማድረግ 3 ጨዋታ ካሸነፈን ያው በቂያችን ነውና ከነዛ 3 ጨዋታዎች መካከል አንዱ የቦርንሞዝ ጨዋታ ነውና እሱንም ወሳኝ ጨዋታችንን እንግዲህ ኤምሬትስ ላይ የምሳሳት ጨዋታ ያው አርቴታ እንዳለውም ቁርሳችሁ እንደበላችሁ ኑልን ብሏል። አርቴታም እንግዲህ በቃ እንደግፋለን ማለት ነው። እኛ ማርሲዎች ወሳኝ ጨዋታ ነው። የዚህ ጨዋታ ደግሞ ከጨዋታው በፊት የሰማናቸው ደግሞ በጣም ደስ የሚሉ ነገሮች ይዜ ወደ ትሬኒንግ መመለሱ፣ ለጨዋታው አቬለብል መሆኑ መቻሉ፣ ደግሞ ሳካም በቃ ትንሽ ደቂቃዎች ምናምን ቢያገኝ በጣም ምርጥ ነው። በቃ ሪትሙን እያገኘ ቻምፒየንስ ሊግ ላይ ማግኝቶ ለቀጣይ ሳምንት ወሳኙና ቁልፍ ጨዋታችንም ይደርስልናልና ስኳዳችን አሁን ከሞላ ጎደል በቃ ጥሩ እየተመለሱልን ነው። ጥሩ ሆኖ እየተሟላለንም ይገኛል። እና አርሲዎች እኔ ይህን ጨዋታ 2-0 እናሸንፋለን ብዬ አስባለሁ። እናንተስ እስኪ ኮሜንት ላይ ሀሳባችሁን ንገሩኝ። እንዲሁም ይህን አካውንት ፎሎ ያላደረጋችሁ ምን እየሰራችሁ ነው? ፎሎ አድርጉት እንጂ እንተኮስ ቤተሰቦች። እንዲሁም በደንብ ሼር ኮፒ ሊንክ ያደረጋችሁ ማድረስ ላለባችሁ ሰዎች አድርሱልኝ። ይመቻችሁ። ድል አርሲ ይችላል የሚለው በዚህ ቪዲዮ እናያለን። ወደ ሀሳባችን እንገባለን። ሶ ቦርንማውዝ እንዴት ነው የሚጫወተው የሚለው ለሁላችን ግልጽ ነው። በጣም ፕሬስ የሚያደርግ ማንቱማን ፕሬስ የሚያደርግ ቡድን ነው። አንድ ኦልሶ ደግሞ በጣም አትሌት የሆኑ ተጫዋቾች ናቸው። አይደክሜ ናቸው። በጣም አሪፍ የሆነ ቲም ነው ራዩ ላይ የሰራው። ሶ በዚህ ጨዋታ ላይ የምጠብቀው ነገር ግን አርሰናልን በጣም ፕሬስ ያደርጉታል ብዬ አልጠብቅም። ከዛ ይልቅ ግን ስፖርቲንግ ሊዝበን እና ማንቸስተር ሲቲ በካራባኦ ካፕ እንዳደረጉት የአርሰናልን የፓሲንግ ላይን በመዝጋት 4 ተጫዋቾች በመደረብ ፊት ለፊት ላይ ማለት ነው ፕሬስ ከማድረግ ይልቅ ሆልድ ሆኖ መጠበቅን ያዘወትራሉ ብዬ አስባለሁ። ማን ፕሬስ አድርጎ አርሰናል ረጃጅም ኳሶች እንዲጫወት ማለት ነው። ስለዚህ አርሰናል በመጀመሪያዎቹ 15 እስከ 20 ደቂቃ ቦርንማውዝን ፕሬስ እንዲያደርጉት ኳስን ሆልድ አድርጎ መጋበዝ አለበት ብዬ አስባለሁ። ይሄንን የሚያደርግ ከሆነ በተለይ እስከ 30ኛው ደቂቃ ድረስ የቦርንማውዝ ተጫዋቾች ያላቸውን ጉልበት አሟጣው እንዲጫወቱ ማድረግ አለበት ብዬ አስባለሁ። በዚህ አጋጣሚ ደግሞ አርሰናል ኳሶቹን ስዊች እያደረገ መጫወት አለበት። ረጃጅም ኳሶችን ከቀኝ ወደ ግራ ከግራ ወደ ቀኝ ስዊች የሚያደርጉ ኳሶችን በተደጋጋሚ 1v1 ቡካዮ ሳካ ወይም ማድዌኬ ማንም ይሰለፍ ክንፍ ላይ ማለት በሁለቱም ክንፍ ላይ 1 ለ1 እንዲገናኙ ከተከላካዮቻቸው ጋር ማድረግ አለበት ብዬ አስባለሁ። ሌላው ደግሞ ማድረግ ያለበት አርሰናል በተለይ ባለቀው ከ70 እስከ 90ኛው ደቂቃ ላይ ባለው ደቂቃ ድረስ አርሰናል
ተቀይሮ የሚገቡ ተጫዋቾች እጅግ ወሳኝ ሚና ይኖራቸዋል ብዬ አስባለሁ። ምክንያቱም የበርንማውዝ ተጫዋቾች የተቀያሪ ወንበር ላይ ያሉት ማለት ነው ያን ያህል ጥራት ያላቸው ተጫዋቾች አሉ። ሜዳ ላይም ደግሞ ያሉት እስከ 70ኛው ደቂቃ ድረስ የሚሯሯጡ ከሆነ በዛ ኢንቴንሲቲ ማለት ነው ድካም ውስጥ መግባታቸው አይቀርም። ስለዚህ አርሰናል ያን ጊዜ ያለውን የሌለውን ኃይሉን ተጠቅሞ በጣም አግሬሲቭሊ መጫወት አለበት ከ70 እስከ 90ኛው ደቂቃ ድረስ ማለት ነው። ሶ በአጠቃላይ አርሰናል የመጀመሪያው ደቂቃው ላይ በጣም ተረጋግቶ ጨዋታው መጀመር አለበት። ወደ መጨረሻው ደቂቃ ደግሞ አርሰናል በጣም አግሬሲቭ ሆኖ መጫወት አለበት። በመጀመሪያዎቹ ደቂቃ ጎሎች የምናስቆጥር ከሆነ ለኛ በጣም አሪፍ ነገር ነው፣ በተለይ እስከ ረፍት ድረስ። ከረፍት በኋላ ደግሞ ያለውን ደቂቃ ደግሞ ማኔጅ ማድረግ አለበት። ይሄ የማይሆን ከሆነ ግን አርሰናል ከ70 እስከ 90ኛው ደቂቃ ድረስ ጎል የማስቆጠር እድሉ ሰፊ ነው ብዬ አስባለሁ። በተለይ ደግሞ ቅጣት ምቶችና ሴት ፒስ በደንብ መጠቀም አለብን ብዬ አስባለሁ በነገው ጨዋታ ላይ። የእናንተን ሀሳብ አስተያየት ኮሜንት ላይ ይመቻችሁ። የእንግሊዝ ፕሪሚየር ሊግን በ9 ነጥብ ልዩነት እየመራ የሚገኘው ሚኬል አርቴታ ስለ ነገው ጨዋታ ጋዜጣዊ መግለጫውን ሰጥቷል። ከጥቂት ደቂቃዎች በፊት በሰጠው ጋዜጣዊ መግለጫ የአርሰናል ደጋፊዎችን ጠንካራ መልእክት አስተላልፎላቸዋል። በነገው ጨዋታ ላይ በጊዜ ቁርሳችሁን ብሉ፣ ምሳችሁንና እራታችሁን ደግሞ ይዛችሁ እንድመጡ አዝዣለሁ ብለዋል። ምናልባትም በጨዋታው ላይ ረጅም ሰዓታትን ከመፍጀትም ባለፈ ለደስታ በኋላ ላይ መቆየት ይኖርብናል አብረን የሚል አስተያየታቸውን በማከል ጭምርም ከጉዳቶች ጋር በተያያዘ በሰጡት አስተያየት ሚኬል አርቴታ በነገው ጨዋታ ላይ የሚሳተፉ የሚችሉና በሐሙስ ልምምድ ላይ ያልተመለከታቸዋቸው ተጫዋቾች አሉ ብለዋል። እንደሚታወቀው ኢብሪች ኢዜ ከጉዳት ተመልሶ የሐሙስ ልምምድ ላይ የተሳተፈ ሲሆን ሚኬል አርቴታ ለነገ ምሳ ሰዓቱ ጨዋታ ዝግጁ መሆኑን ገልጸዋል። ነገር ግን ጁሪያን ቲምበር፣ ቡካዮ ሳካ፣ ማርቲን ኦዴጋርድ፣ ፔሮ ሂንካፔና እንደዚሁም ደግሞ ሪካርዶ ካላፊዮሪ በሐሙስ ልምምድ ላይ አልነበሩም። ሚኬል አርቴታ ዛሬ የተቀየሩ ነገሮች አሉ፣ በዛሬው ልምምዳችን ላይ የነበሩ እና ጉዳት ላይ የጉዳት ችግር የነበራቸው ተጫዋቾች ነበሩ፣ የተወሰኑት ተመልሰዋል፣ በነገው ጨዋታም ይደርሳሉ ብለዋል። እነማን እንደሆኑ ግን አልተናገሩም። ብዙዎች ግን ካላፊዮሪና ሳካ እንደዚሁም ቲምበር የመድረስ እድል እንዳላቸው በግምት ደረጃ እያስቀመጡ ይገኛሉ። ሚኬል አርቴታም አንድ ትልቅ ዜና ተናግረዋል። የቡድኑ ተጫዋቹ የሆነና የአጥቂ መስመር ተጫዋቹ ሚካኤል ሜሪኖ ከረጅም ጊዜ በጉዳት መራቁ ይታወሳል። ተጫዋቹ ዓመቱ ሳይጠናቀቅ ወደ ውድድር እንደሚመለስም ይፋ አድርገዋል፣ ማረጋገጫም ሰጥተዋል። አርሰናል በተለይም በዘንድሮ ውድድር ዓመት ኦዴጋርድ ሲጎዳ ኢዜ ይኖራል፣ ኢዜ ሲጎዳ ኦዴጋርድ ይኖራል። ይሄ በአጋጣሚ ወይስ ደግሞ ታስቦበት የተደረገ ነው የሚለው ብዙዎችን እያነጋገረ የሚገኝ ይሆናል። ለምሳሌ ኢዜ ባልነበረባቸው ያለፉት ሳምንታት ጨዋታዎች ላይ ኦዴጋርድ ነበረ። ኦዴጋርድ ባልነበረባቸው ያለፉት ወራት ደግሞ ኢዜ ቡድኑ ሲያገለግል ነበረ። ሁለቱም በአንድ ላይ የተጎዱባቸው ጊዜያቶች ሁሉም አንዱ ሲጎዳ አንዱ ያገግማል፣ አንዱ ሲጎዳ አንዱ ያገግማል እና ይሄ አጋጣሚ ብዙዎችን እያነጋገረ ይገኛል። እናንተስ አጋጣሚ ወይስ ሆን ተብሎ የተሰራበት ነው? ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። በእኔ በኩል አጋጣሚ ይመስለኛል፣ ሆን ተብሎ አይመስለኝም በእኔ በኩል ማለት ነው። ግን እናንተ ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ውጤት ይገመት። አርሰናል ከቦርንማውዝ ነገ ምሳ ሰዓት 8:30 ላይ የሚከናወን ጨዋታ ነው። መልካም ጊዜ። አንዳንድ የአርሰናል ደጋፊዎች ዋንጫ ያልበላንበትን ዘመን እያመጣችሁ እንደደራ ታሪክ ያቺ ባለቀሽ ደቂቃ ቦርንማውዝን አሸንፈን ተአምር ፈጥረን 3 ፖይንት ይዘን ወጥተናል። ግን በዛ አመት ዋንጫ የሚባል ነገር አልበላንም። በቃ የሆነ 3 ፖይንት ታሪክ ነው እንደቆይ እኔ አንዳንዶቻችሁ ትገርሙኛላችሁ። የምሬን ነው የምላችሁ። እረላሽ በየአመቱ ከቦርንማውዝ ጋር ጌም ባለን ቁጥር ያቺ በቃ ተአምር ፈጥረን ባለቀሽ ደቂቃ አግብተን አምጫውተውን ያሽነ ስለሱ ያወራል። ምን አገ 3 ፖይንት ታሪክ ነው 3 ፖይንት። እሺ ይሁን አሸንፈን አረ ባለቀሽ ደቂቃ ተአምር ፈጥረን አሸንፈን በአመቱ መጨረሻ ዋንጫ በልተን ቢሆን ይሁን ግን ዋንጫ አልብላን በዛ አመት እና እያመጣችሁ በየአመቱ በእናታችሁ ከቦርንማውዝ ጋር ጨዋታ ባለን ቁጥር ያ ነገር አታንሱ በእናታችሁ። በቃ አንዴ አለፈ አረ በቃ አለፈ እና እንደምታውቀው ነገ ከቦርንማውዝ ጋር ጌም አለን። ነገ በባላይም በቦሌም አርቴታ ክለቡም ደጋፊም 3 ፖይንት ይፈልጋል። ማሸነፍና ማሸነፍ ነው እና ከአሁን በኋላ የሚቀሩ የፕሪሚየር ሊግ ጌሞች ላይ ማሸነፍና ማሸነፍ ነው። አቻ በጣም ለኛ ሽንፈት ነው። ምሳችሁንና እራታችሁን ይዛችሁ ኑ። ሚኬል አርቴታ የእንግሊዝ ፕሪሚየር ሊግ ከ2 ሳምንት ረፍት በኋላ ነገ በሚደረጉ ጨዋታዎች ይመለሳል። የሊጉ መሪ አርሰናል ቀን 8:30 ላይ በኤምሬትስ ከቦርንማውዝ ጋር ይጫወታል። ከማንቸስተር ሲቲ በ9 ነጥብ ርቆ እየመራ የሚገኘው አርሰናል የነገውን ጨዋታ ካሸነፈ ሲቲ እሁድ ከቼልሲ እስኪጫወት ልዩነቱ ወደ 12 የሚያሰፋ ይሆናል። ስፔናዊ አሰልጣኝ ሚኬል አርቴታም ጨዋታውን በተመለከተ በሰጠው ጋዜጣዊ መግለጫ ላይ ለደጋፊዎች መልእክቱን አስተላልፏል። በኤምሬትስ ከቦርንማውዝ ጋር የሚደረገው ጨዋታ ከየትኛውም ጊዜ
በላይ ወሳኝ መሆኑን የገለጸው አሰልጣኙ የመድፈኞች ደጋፊዎች በጠዋቱ ተነሱ፣ ቁርሳችሁን ቀድማችሁ ብሉ፣ ምሳችሁንም እና እራታችሁን ይዛችሁ ወደ ስታዲየሙ ኑ፣ ይህ ለእኛ ትልቅ ታሪክ የምንሰራበት ቀን ሊሆን ይገባል ሲል ሚኬል አርቴታ መልእክቱን አስተላልፏል። ውድ የአርሰናል ደጋፊዎች ለቻናሉም እንግዲህ አዲስ ከሆናችሁ የፕላስ ምልክቷን እየተጫኑ ሪፖስትን ተርጉልኝ ዘንድ ከወዲሁ እጠይቃለሁ። akkam jirtu nagaa keessanii gaa tapha pirimeer liigii bor barnuma maazijinii taphannuuf Arteetaan ajaja guddaa deeggartootaaf dabarsee jira. Innis maalidha kan jedhu isinitti himaa. Isa dura garuu peejii kana follow, repost, copy link gochuudhaan qaqqabummaa keenya bal'isnee jira. Arteetaaf gaa jalqaba akka dubbatetti gaa bor tapha barnumaatiif laaqana irratti taphannu irratti deeggartoonni Arsenaal hundumti keessan ciree keessan yeroodhaan nyaadhaa jireera. Isa qofaas miti laaqana keessaniif irbaata keessanis qabattanii dhufuu qabdu. Maaliif taphicha yeroodhaan fixnee achi booddees seleebreetii gochuu gati qabnuu fi laaqanaaf irbaata keessanis qabachuu hin dagatinaa jedheedha. Kun ajaja baay'ee nama dhibuudha. Isa qofaas miti gaa taphattoota miidhaman keessaa kamisa eenyuufaatu mul'ate jedhamee gaafatamee ture. Akkuma beekamu gaa tireeningii kamisa godhan irratti Kalafiyoorii, Odeegaard, Timber akkasumas Saakaanis Training kun turre ijoolleen kunoo tapha har'aaf hin qaqqabu jedhamee gaafatamee ture. Innis akka dubbatetti gaa tireeniingii kamisa booddee ijoolleen warra miidhaman turanis tireeniingii godhaniiru. Eenyu faatu galasa jedhu garuu sinitti hin himu. Garuu wanti haaraan jira. Warra miidhaman keessaas namooti tapha har'aaf qaqqabanii jiru jedheeraa. Arteetaan yeroo baay'ee sarpiraayiziidhaan beekamaa inni dubbachuu yoo dides ga'anii tilmaamaan Saakaa fi Timber akkasumas Kalafiyooriin tapha barma maazii irratti hin qaqqabu jedhee yaadagaa. Inni garuu sarpiraayizii godha jedheera. Kana qofaas miti gara dhumaarrattis kan dubbate Arteetaan Miikaayil Meeriniyoon miidhamarra akka jiru beekamaadha. Innis baranatu tapha tokko hin xumurin miidhama isaarraa bayyanatee tapha muraasa keessattis hirmaachuu danda'a. Kunis Meeriniyoon haala gaariirra jira. Taphaarraa meeqaaf meeqan akka injifannu komantii irratti naa barreessaa. We are the Gunners har'a barma maaziin injifannee garaagarummaa keenya qabxii 12 goonaa. Sitiin immoo naamana Chelsea wajjin qabxiin gataa. Tilmaama keessan asirratti naa barreessaa cumaas peejii kana follow, repost, copy link, share godhaa. We are the Gunners. I love you Arsenal. torbee lama booddee ሻምፒዮን ይታል። ሰላም ቤተሰቦች እንዴት ናችሁ? በቅድሚያ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለስቅለት በዓልና እንዲሁም ደግሞ ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን ለማለት እወዳለሁ። ተወዳጁ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዓመት 32ኛ ሳምንት ጨዋታዎች ከ3 ሳምንት እረፍት በኋላ ተመልሰዋል። ፕሪሚየር ሊጉ ተመልሷል። የምናፍቀው የምንወደው የእንግሊዝ ፕሪሚየር ሊግ በ32ኛ ሳምንት ከ3 ሳምንት ጥበቃዎች በኋላ ተመልሶልናል። በዚህ ሳምንት እንግዲህ ጥሩ ጌሞችን እንመለከታለን። ሊጉ ዛሬ ሲመለስ ዌስትሃም ዩናይትድ ከወልቭስ በሚያደርጉት ምሽት 4 ሰዓት ላይ ጨዋታው ይጀምራል። ታዲያ ነገ በምሳ ሰዓት 8 ሰዓት ከ30 ላይ በኤምሬትስ አርሰናል ከበርንማውዝ የሚያደርጉት ጨዋታ ከነገ ጨዋታዎች መካከል አንደኛውና ተጠባቂው ጨዋታ ነው። ስለዚህ መረጃዎችን እያከፈልኳችሁ ቆይታ አድርግ። ለዚህ ቻናል አዲስ የሆናችሁ ፎሎ እያደረጋችሁ እንዲሁም ደግሞ በደንብ ኮፒ ሊንክና ሪፖስት አድርጉት። የፕሪሚየር ሊጉ መሪ አርሰናል በሜዳቸው ኤምሬትስ ከበርንማውዝ ጋር ጨዋታቸውን ያከናውናሉ። በርንማውዝ በጣም በጥሩ ሂደት ላይ ነው የሚገኙት። ባለፉት 11 ተከታታይ የፕሪሚየር ሊግ ጨዋታዎች አልተሸነፉም። 7 ጨዋታዎችን አቻ ወጥተው 4 ጨዋታዎችን ደግሞ በአሸናፊነት ተወጥተዋል። ለመጨረሻ ጊዜ ሽንፈት ያስተናገዱት በነገው ተጋጣሚያቸው አርሰናል በሜዳቸው ቫይታሊቲ ላይ ነበር። በ20ኛ ሳምንት 3-2 በሆነ ውጤት ከተሸነፉ በኋላ ያለፉትን 11 ጨዋታዎች አልተሸነፉም። እንዲሁም ደግሞ ያለፉትን 5 ተከታታይ የፕሪሚየር ሊግ ጨዋታዎች ደግሞ ባቻ ውጤት አጠናቀዋልና 5 ተከታታይ የፕሪሚየር ሊግ ጨዋታ ባቻ ውጤት ማጠናቀቅ በጣም ይገርማል። አርሰናል በጣም በጥሩ ፎርም ላይ ነው የሚገኙት። በእርግጥ በቅርብ ጊዜያት እንደምታውቁት ከሁለት የካፕ ውድድሮች ተሰናብተው ነበር። በሳምንቱ አጋማሽ ግን ወደ ፖርቹጋል አምርተው በስታዲዮ ጆዜ አልቫላዴ ላይ
ስፖርቲንግ ሊዝበንን 1-0 በካይ ሃቨርትዝ የመጨረሻ ደቂቃ ግብ አሸንፈው ተመልሰው ወደ ጥሩ መነቃቃት ተመልሰዋል ማለት ነው። የሁለቱ ቡድኖች ጨዋታ ነገ ምሳ ሰዓት 8:30 ላይ ይደረጋል። አርሰናል ቫይታሊቲ ላይ በዚህ ዓመት በርንማውዝን 3-2 አሸንፏል። ባለፈው ዓመት ግን እዚሁ ሜዳ ኤምሬትስ ላይ ሽንፈት አስተናግዶ እንደነበረ ይታወሳል። 2-1 ተሸንፎ እንደነበረ በርካቶቻችን እናስታውሳለን። አርሰናል ነገ ማሸነፍ የሚችል ከሆነ ማንቸስተር ሲቲ ከመጫወቱ ቀድሞ ያለውን የነጥብ ልዩነት ወደ 12 ከፍ ማድረግ የሚችልበት እድል ስለሆነ ጫናው በጣም የፕሪሚየር ሊጉን ዋንጫ ለማግኘት ጫናውን በሲቲ ላይ ማሳደር ይችላል። እንዲሁም ደግሞ የሚሸነፍና ነጥብ የሚጥል ከሆነ ደግሞ ለማንቸስተር ሲቲ ሳይጫወት ሌላ ስጦታ ይሆንለታል ማለት ነው። ነገ እንግዲህ በትንሳኤ ዋዜማ የሁለቱ ቡድኖች ጨዋታ 8:30 ሲሆን ይደረጋል። ፕሪሚየር ሊጋችን ተመልሷል። ማን ያሸንፋል? እስኪ ኮሜንት መስጫው ላይ አሸናፊው ማን ሊሆን እንደሚችል ግምቶቻችሁን አስቀምጡ። ለዚህ ቻናል አዲስ የሆናችሁ ደግሞ ኮፒ ሊንክና ሪፖስት አድርጉት። አርሰናል በ70 ነጥብ ሊጉን እየመራ ይገኛል። በርንማውዝ ደግሞ በ42 ነጥብ 13ኛ ደረጃ ላይ ተቀምጠዋል። የነገውን ጨዋታ እንግዲህ ግምት አስቀምጡልን። ይመቻችሁ። መልካም በዓል። ከነገው የበርንማውዙ ጨዋታ በፊት ሚኬል አርቴታ ቢጠቀመው ብዬ የምመኘው የራሴ አሰላለፍ ግብ ጠባቂ ላይ ዴቪድ ራያ፣ የቀኝ መስመር ተከላካይ ላይ ቤን ዋይት በመከላከሉ ሊደክም ይችላል፣ በማጥቃቱ ግን ይበልጥ ያግዘናል። መሃል ተከላካይ ዊሊያም ሳሊባና ጋብሪኤል ማጋሌስ፣ በግራ በኩል ደግሞ ካላፊዮሪ። መሃል ላይ እንደተለመደው እንግዲህ ዙቢሜንዲና ራይስ እናደርግና ኦዴጋርድ ካገገመ፣ ኦዴጋርድ ካላገገመ ግን ሃቨርስ ኢዚ ማረፍ አለበት ማለት ነው። በፊት መስመር ላይ ማዱኬ፣ ዮኮሬሽና ትሮሳርድ እንጠቀማለን። ጋብሪኤል ማርቲኔሊ ተቀይሮ ሲገባ ጨዋታውን ይቀይራል የሚል እምነት አለኝ ማለት ነው። ዶማንም በዛ በኩል አሪፍ ቤንች ትሆናለች። ለማንኛውም ይህ አስተላለፍ በርንማውዝን ለማሸነፍ በቂ ነው ብዬ አስባለሁ። ለበርንማውዙ ጨዋታ ኤብሪቺ ኢዜ ዛሬ ልምምድ ሰርቷል። ያ ትልቅ ዜና ነው ለአርሰናል የሚጠብቁት ዜና ነው። ከነገ ወዲያ ማርቲን ኦዴጋርድ ማጠራጣሪ ነው እየተባለ ነበር። ከነገ ወዲያ ለሚኖረው ጨዋታ ኤብሪቺ ኢዜ ወደ አርሰናል ሜዳ የሚመለስበትን ልምምድ ዛሬ ሲሰራ ምስሎች አሳይተዋል ለማለት ያክል ነው። እዚሁ ጋር ወንድሜ የኔ ወንድም በቃ ምን ልበል፣ የቱስ ቃል ነው ልክ ሁሉም ያንስባል። ምንም ብሆንልህ ወንድም ብቻ ሳትሆን የልቤ ጓደኛ፣ የውስጤ ተካፋይ ነህ ለእኔ መጽናኛ። ወንድም አለሜ የኔ ጥላ፣ ማንም የለኝም ከአንተ ሌላ። ከዛ በተጨማሪ ግን ያለፈውን 2 ሳምንታት ዩናይትድ ላይ ሙድ ስትይዥ የነበርሽ በሙሉ ዩናይትድ እየተጫወተ አይደለም፣ ዩናይትድ ከተጫወተ ይሄን ያክል ቀን ቀረው፣ ተጫዋቾቹ የ2 ሳምንት ደሞዝ በሉ ምናምን እያልክ ሙድ ስትይዝ የነበርክ ሰው ማስፈራሪያም በለው ምንም በለው ነገ በበርንማውዝ ጨዋታ በሰፊው የምንገናኝ ይሆናል። በጣም በሰፊው ማለት ነው። እንዴት አድርጌ እንደምመጣልህ አሳያለሁ። ምንም ነገር ላይ ሙድ አልያዝኩብህም። አሁን ግን ነገ በበርንማውዝ ጨዋታ ላይ እንዴት እንደማረገ የዛን ይታያል። አሁን የቋጠረው ቀን ለነገው ዛሬ ጀምሬያለሁ ማለት ነው። ነገ በርንማውዝ ጀልጦሽ ከዛ እንገናኛለን። በተለይ የአርሴናል ደጋፊ የዛን የሊቨርፑል ጉዳይ ተውት፣ እነሱ ክለብም አይደሉም። እነሱን አሁን በሰዓት ወርጄ የማናገርበት ጉዳይ የለኝም። ግን የአርሴናል ደጋፊ በሰፊው እንገናኛለን፣ በሰፊው ማለት ነው። ለማንኛውም የማንቸስተር ደጋፊ በደም ኮፒ ሼር ፖስት ያስፈልገዋል። ስለቆየን አካውንታችን ሞቷል። በደም ኮፒ ሼር ፖስት ያደርግ ለሁሉም አድርሱልኝ።